የዘላለም አምላክ አባታችንን እናመሰግነዋለን። ጌታ አምላክ የተመሰገነ ይሁን። በምህረት በቸርነቱ ጠብቆን ወደዚህ ስላደረሰን ከፍ ከፍ እናደርገዋለን። ጌታ አምላክ የተመሰገነ ይሁን። ዛሬ እንዳልኳችሁ እንደ ቤተክርስቲያን ካለንደር አቆጣጠር ከስላሴ በኋላ 5ኛ እሁድ ነው። የሰማነው ቃል ያነበብነው ዘፍጥረት ምዕራፍ 4 ቁጥር 3 እስከ 15 ደግሞም አልፎ ቆላስይስ ምዕራፍ 3 ቁጥር 5 እስከ 11 ከወንጌሉ ክፍለ ምንባብ ደግሞ እንደሰማነው እንዳነበብነው ማቴዎስ ወንጌል ምዕራፍ 5 ከቁጥር 21 እስከ 26 ባለው ቃል እግዚአብሔርን እንዲናገረን ለምነዋለን። እናመስግን፣ እንጸልይ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አንድ አምላክ ሆይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሕያው ስም ስለ መልካምና ስለ በጎ ሐሳብህ ተስፋና ፍጻሜ ስላለው ቅዶችህ አምላካችን ሆይ በጌታ በኢየሱስ ክርስቶስ ሕያው ስምና ስልጣን እናመሰግናለን። አምላካችን ሆይ ይህን ጊዜ ባርከ ቀድሰ ጌታ እግዚአብሔር አምላክ ሆይ እኛም ወደዚህ እንድንደርስ አንተን እንድናመሰግንህ ከቅዱስ ቃል ደግሞ እንድንሰማ ይህን የተባረከ ጊዜ ስለሰጠህን እናመሰግናለን። አምላካችን ሆይ በዚህ ጊዜና በዚህ ሰዓት ከቅዱስ ቃል ተናገረን፣ ደግሞም ካንተ ጋር እንስማማለን። ጌታ ሆይ በደላችንን፣ ኃጢአታችንን፣ መተላለፋችንን፣ ጉስቁልናችንና ባዶነታችንን፣ ምስኪንነታችንን ሁሉ ይቅር በለን። አምላክ ሆይ ሂዱ ወዳልከን ሳንሄድ፣ አንሱ ያልከንን ሳናነሳ፣ ንኩ ያልከንን ሳንነካ፣ በማወቅ ባለማወቅ በስህተት በድፍረት በፊት ለተመላለስንባቸው ጊዜያትና ሰዓት ሁሉ ይቅር ብለህ በዚህ ሰዓት ጌታ ሆይ ተናገረን። አባት ሆይ ይህን ቃል ባርክልን። ባሪያህ እንዳለው አይኖቼን ክፈት ከሕግም ታምራትን አያለው እንዳለ ሁሉ የእምነት አይኖቻችንን ክፈት፣ ልቦናችንን ክፈት። ጌታ ሆይ ከቅዱስ ቃል ጌታ ሆይ የሚፈውስ የሚጠብቅ የሚመራ እንድንሰማ አንተ እርዳን። ጌታ ሆይ ጊዜውና ሰዓቱን ለአንተ እንሰጣለን። ከኛ ጋር ሆን፣ ተናገረን፣ አጽናናን፣ ፈውሰን፣ ምከረን። ለመን በተወደደው ልጅ በኢየሱስ ክርስቶስ ሕያው ስም አሜን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ጌታ በዚህ ስፍራ ይህንን ቃል ተናግሮናል። የሰማነውን ቃል ሰምተነዋልና ክብር ለስሙ ይሁን። ጌታን እጅግ በጣም አድርገን እናመሰግነዋለን። በዚህ ባነበብናቸው ክፍሎች ጌታ ደግሞ ይናገረናል። ክብር ለስሙ ይሁን። ዛሬ እግዚአብሔር በቃሉ ልባችንን ይመረምራል። እግዚአብሔር አምላክ የተመሰገነ ይሁን። ያያል ቃሉ ወደኛ በሚመጣበት ጊዜና ሰው የሚታየውን ውጫዊ ሁኔታ ይመለከታል። ውጫዊ የሆነውን ሁኔታ ነው የምንመለከተውና እግዚአብሔር ግን ልብን ያያል፣ ልብን ይመለከታል። እያንዳንዳችንን ልብ ያያል። ዛሬ የተነበቡ 3ቱ ክፍሎች ሁሉ አንድ የጋራ መልእክት አላቸው። አንድ የጋራ መልእክት አላቸው 3ቱንና በካለንደሩ ላይም እንደተቀመጠ ስለ ፍቅር እንደሆነ ይናገራል። እኔ የሰጠሁት ርዕስ ደግሞ በፍቅር እንመላለስ ነው። በፍቅር እንመላለስ ነው። ስለዚህ ፍቅር የሌለበት ልብ ኃጢአትን ያመነጫል። ኃጢአትን ያመነጫልና በክርስቶስ የተሞላ ልብ ግን ይቅርታን፣ ሰላምንና ሕይወትን ያመጣል። ጌታ አምላክ የተመሰገነ ይሁን። ያነበብናቸውን ክፍሎችን ልብ ብላችሁ ከሆነ ቃየልና አቤል አልፎም ደግሞ ሐዋርያው ጳውሎስ ለቆላስይስ ማስቀደም ያለባቸውን ነገር እንዳሳስባቸው፣ መሆን ያለባቸውን ነገር እንደተናገራቸው በቃል ውስጥ ሰምተናል። ከዛም አልፎ ተርፎ ደግሞ ጌታ ኢየሱስ ክርስቶስ ቅድም እንደዘመርነው ጠላቶችን እንዲወድ አስተምሮኛል ብለን ቅድም እንደዘመርነው እንዲወድ አስተምረኝ ብለን እንደዘመርነው በወንጌሉም የተናገረው ይሄንን። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ በዛሬው ዓለም ብዙ ሰዎች በቁጣ ወይም በመቀኝነት በጥላቻና በመከፋፈል የሚኖሩ አሉ፣ የሚመላለሱ አሉ።
እንደ ክርስቶስ ተከታዮች ግን ወገኖቼ እናንተና እኔ ሌሎችም ምዕመናኖችን የጠራነው እግዚአብሔር የጠራን በፍቅር እንድንኖር ጌታ አምላክ የተመሰገነ ይሁን። የተጠራነው ይሄን ነው። አይተን ሰምተን የመጣነው አንዱ ይሄ ነው። ክብር ለስሙ ይሁን። ስለዚህ ዓለም፣ ሰይጣን፣ ስጋ እነዚህ ሶስቱ ጠላቶቻችን ናቸው። ይሄ የተሸከምነው ስጋችን እንኳን እንደሚገባ በተቀበልነው ኖረን እንድንታዘዝ እንኳን የማይፈልግ ነው። ይመኛል። ከመመኘትም ደግሞ ከውድቀት ያደርሳል። እንድንተላለፍ ያደርጋል። ይህ በፍቅር መመላለስ ብዬ የሰጠሁትን ኢየሱስ ክርስቶስ ያንን መስቀል እየተመለከትን ማንጓዝ ከሆነ ወገኖቼ ብዙ ጊዜ ሙላቱ ሊመጣ አይችልም። ስለዚህ ነው የዕብራዊ ጸሐፊ ዋጋ እየከፈሉ ያሉትን ምዕመናን ሲያጽናናቸው ምን አለ? ኢየሱስ ክርስቶስን እየተመለከታችሁ በፊታችሁ ሩጫ በትዕግስት ሩጡ ነው ያለው። ኢየሱስን እየተመለከታችሁ የእምነታችሁ ጀማሪና ፈጻሚ ኢየሱስ ክርስቶስን እየተመለከታችሁ በፊታችሁን ያለን ሩጫ በትዕግስት ሩጡ ነው ያለው። ብዙ ትዕግስትን የሚያስጨርሳል። ኮምፕሊት እንኳን የፍቅርን ነገር እንዳናደርግ ቀላል ነገር አይደለም የተነበቡት። ስለዚህ የመጀመሪያው ዘፍጥረት ምዕራፍ 4 ቁጥር 3 እስከ 5 ያለውን ስናነብ በዛ ቦታ ላይ የሚገርማችሁ ነገር ነው። እንዳያችሁትና እንዳየነው ቃየንና አቤል ነው ያየነው። ቃየንና አቤልን ነው ያየነው። እነዚህ የአንድ ቤተሰብ ልጆች። ስለዚህ የቃየንና የአቤል ታሪክ በቤተሰብ ውስጥ የጀመረውን ኃጢአት ተጽዕኖ ያሳያል። ሁለቱም መባ መስዋዕት ሊያቀርቡ ነው የተነሱት። እግዚአብሔር እንደ ቃሉ ላይ እንዳነበብነው ወደ አቤል መስዋዕት ነው የተመለከተው። ስለዚህ ከዛ ተነስቶ የቃየልን ስላልተቀበለ ደግሞ በውስጡ በልቡ ውስጥ የተከሰተው ብዙ ነገር ስለነበረ ብዙ ነገር ነው የሆነው። በቃሉ ላይ እንዳነበብነው በዚህ ቤተሰብ ውስጥ ሁለቱም ለእግዚአብሔር መስዋዕት አቀረቡ። በክፍሉ እንዳነበብነው መስዋዕት አቀረቡ። እግዚአብሔር የአቤልን መስዋዕት በደስታ ተቀበለ፣ የቃየልን አልተቀበለም። እግዚአብሔር ቃየልን በፍቅር ጠየቀው። ለምን ይሆን የጠየቀው? በምን አወቀ? የዚህን ሰው ሐሳብ በምንድን ነው ያወቀው ብለን ስናስብ በጣም የሚገርመው ነገር ወደዛ ክፍሉ ላይ ብንሄድና ብንመለከተው ምዕራፍ 4 ቁጥር 3 እስከ 15 ላይ የተጻፈውን ስንመለከት እንዲህ የሚል ቃል ነው የምናየው። እንዲህ ይላል ወገኖቼ። ከብዙ ቀን በኋላም ቃየን ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ፣ አቤልም ደግሞ ከበጎቹ በኩራት አስቦ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔር ቃየንን አለው፣ ለምን ተናደድክ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፍቃዷም ወደ አንተ ነው። አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ ብለው ሜዳ ሳሉ ቃየን በወንድሙ አቤል ላይ ተነሳበት፣ ገደለውም እያለ ይቀጥላል። ወገኖች ይህንን ቃል ስንመለከት ቀላል ነገር አይደለም። ለምን ተናደድክ? እግዚአብሔር ቃየንን በፍቅር ነው የጠየቀው፣ በሰላም ነው የጠየቀው። ለምን ተናደድክ? ለምንስ ፊት ጠቆረ?
መልካም ብታደርግ ፊት የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች። ፍቃዷን ወደ አንተ ነውና አንተ ግን በእርሷ ንገስባት። ወገኖቼ ይህ አስደናቂ ነው። እግዚአብሔር የሰማይ አምላክ እግዚአብሔር ቃየንን ከመቅጣቱ በፊት እድል ሰጠው። ነገር ግን ቃየን ቁጣውን አልተቆጣጠረውም። በውስጡ የነበረውን ንዴት አልተቆጣጠረውም። ቁጣ ወደ ምቀኝነት፣ ምቀኝነቱ ወደ ጥላቻ፣ ጥላቻው ወደ ግድያ አመራ። አያሳዝንም? አያሳዝንም? እንግዲህ ከዚያም እግዚአብሔር ቃየንን አለው፣ ወንድም አቤል ወዴት ነው አለና ጠየቀው። አላውቅም፣ የወንድሜ ጠባቂ እኔ ነኝ አለ። ይህን መልስ ልቡ ምን ያህል እንደደነደነ ልናይ እንችላለን ወገኖቼ። በዚህ ሁኔታ ላይ ስንመለከት እንግዲህ ወገኖቼ ከዚህ የምንማረው አንድ ትልቁ ነገር የምንማረው ኃጢአት የሚጀምረው በልብ ውስጥ ነው። ልብን ደግሞ የሚያውቀው እግዚአብሔር ብቻ ነው። እግዚአብሔር አምላክ የተመሰገነ ይሁን። ልብንና ኩላሊትን ይመረምራል እግዚአብሔር ቃል። ያልተቆጣጠርነው ቁጣ ታላቅ ጥፋትን ያመጣል። ብዙ ሰዎች ይህንን ነው ኦልሬዲ እዛ ውስጥ የተቀበረና የተቀጣጠለ ነገር ስላለ ያንን ኮምፕሊት ለማድረግ ነው ሰዎች የሚነሱት። በእነዚህ በሁለቱ ወንድማማቾች መካከል የሆነው ይሄ ነው። እግዚአብሔር ሁልጊዜ ከመፍረዱ በፊት ለንስሐ ይጠራናል። እግዚአብሔር አምላክ የተመሰገነ ይሁን። ለንስሐ ይጠራናል። እኛ ወንድሞቻችንና የእህቶቻችን ጠባቂዎች ነን። ይህንን ነው የምናየው እነዚህ በሁለቱ የእግዚአብሔር ሰዎች ስትመለከቱ፣ እግዚአብሔር በሰጣቸው በሆነው ነገር ስንመለከት በጣም ያሳዝናል። ከዛ ጊዜ ጀምሮ እንዳለው ነው በዛ ስፍራ ላይ እንዳነበብ ነው ስትጨርሶ የሰው ደም ይጮሃል። የሰው ደም ከፈሰሰ ከምድር ወደ ሰማይ ምንድን ነው የሚጮው? የሰው ደም ነው የሚጮው። ይጮሃል ወገኖቼ። ከፍተኛ ጥንቃቄ ልናደርገው የሚገባ ነገር ነው። በቆላስይስ ላይ ደግሞ ያየነውን ወደዛ ለፍና ያየነውን ብንመለከት ደግሞ የሆነው ነገር አለ በዛ ስፍራ ላይ ደግሞ በተለይ ቅድም በእነዚህ በሁለቱ ወንድማማቾች መካከል የሆነውን ቃየን ንስሐ ከመግባቱ ፊት ተቆጣ፣ ቅናት ተወለደ። ቅናቱ ጥላቻ ሆነ፣ ጥላቻውም ግድያ መጣ። ኃጢአት በአንድ ቀን አያድግም፣ በትንሽ ሐሳብ ይጀምራል። ዛሬም ሰዎች በቀላሉ አንገልም። ነገር ግን በቃላችን በጥላዎቻችን በመጥላታችን ማለት ይቅርታ፣ በቅናቶቻችን በስም በማጥፋት እና በመናቃችን እነዚህ ነገሮች ከዛ የማያንሱ ናቸው። አክት አልተደረገበትም እንጂ እግዚአብሔር ቃየን እንዲያለው ተናገረው፣ ቅድም እንደሰማ ነው። ከዛ ደግሞ ቀጥሎ በዚህ በቆላስይስ ምዕራፍ 3 ላይ ቁጥር 5 እስከ 11 እንዳነበብነው ስትመለከቱ የእግዚአብሔር ባሪያ እየተከታተላቸው እነዚህ ምዕመናንን ያስተምራቸዋል። በተለይ በቆላስይስ ያለው መልእክት ውስጥ ስትመለከቱ ፈላስፎች የበዙበት ነበር። እነሱ ደግሞ ያላቸው አመለካከት ስለ ጌታ ኢየሱስ ክርስቶስ ተፈጠረ የሚል ነው እንጂ ተወለደ የሚል ሐሳብ የላቸው። ስለዚህ የሰው ምኞትና ፍላጎት በዛ ስፍራ ላይ ምን እየሆነ እንዳለ ስለሚያውቅ ጳውሎስ ክርስቲያኖችን
አሮጌውን ሰው እንዲያወልቁ ይጠራል። አሮጌ አመል፣ ጸባይ፣ ያንን እርሱ የሚጠቅሳቸው ኃጢአቶች፣ ቁጣ፣ ንዴት፣ ክፋት፣ ሐሜት፣ የሚያሳፍር ንግግር፣ ሐሰት፣ እነዚህ ነገሮች አይታችሁ እንደሆነ በአቤል ውስጥ በቃይን ውስጥ የሆነው ነገር ይሄ ነው አክት ያደረገው። አልፎ ደግሞ እግዚአብሔር በባሪያ ውስጥ አድሮ እነዚህ ምዕመናንን ሲያስተምራቸው እንመለከታለን እንዲመለሱ። እነዚህ ሁሉ ፍቅርን የሚገሉ ነገሮች ናቸው። ሐዋርያ ጳውሎስ በቆላስይስ የሚጠቅሳቸው መዋደድን የሚገሉ ነገሮች ናቸው። ጳውሎስ የሚናገረው አታድርጉ ብቻ አይደለም፣ እናንተ በክርስቶስ አዲስ ፍጥረት ሆናችኋል ይላል። እግዚአብሔር አምላክ የተመሰገነ ይሁን። ያሳስባቸዋል። አታድርጉ አይደለም፣ አዲስ ፍጥረቶች ናቸው። አሮጌውን ባህል ያስወገዳችሁ ናችሁ። ይሄ በአንድ ጊዜ የሚወጣ ነገር አይደለም። አዲሱን ለመያዝ በቀላል አይደለም መቼም። እንደ ልብስ አሮጌውን ልብስ እንደምናወልቅ ሁሉ የኃጢአትን ልማድ መተው አለብን። ይህንን ያሳስባቸዋል የእግዚአብሔር ባሪያ በዚህ ስፍራ ላይ። ስለዚህ ሲናገራቸው ይህንን ያሳስባቸዋል። ዛሬም ከዚህ ባጭሩ የሚናገረ ነገር ምንድን ነው? ምናልባት ብዙ ዓመታት ቁጣ ይዘን እንኖር ይሆናል። ብዙ ዓመታት ምናልባት አንድን ሰው ይቅር ለማለት እንቸገራለን። ቀላል አይደለም፣ ቀላል አይደለም። ግን ይሄ በአንድ ጊዜ ኦቨርናይት የሚመጣ ነገር አይደለም። አሁንም እንደምለው መስቀሉን ስናይ፣ መስቀሉን ስንመለከት፣ ስለዚህ ነው ብዙ ጊዜ የምናገረው በቃል ብቻ ሳይሆን ቨርባል በሆነ ብቻ ሳይሆን ይላሉ አባቶች፣ በሳይንና በሲምቦል ከእግዚአብሔር ጋር እንነጋገራለን አሉ። ያ ምልክት፣ ያ የመስቀል ምልክት ስናየው በሰው ዘንድ ሊሰራ የማይችለውን ኢየሱስ በዛ መስቀል ላይ የዓለምን ኃጢአት ተሸክሞ ሞተ። ለዚህ ነው ሉተር ሲናገር when I look to the cross at the same time I'm a sinner and I'm righteous አለ። በአንድ ጊዜ ወደ መስቀሉ ሲመለከት ኃጢአተኛና ጻድቅ መሆኔን አውቃለሁ አለ። ጽድቁ ያንን በመስቀል ላይ በተሰራው ስራ እንደጸደቀና ወደ ራሱ ሲመለከት ደግሞ ኃጢአተኛ እንደሆነ ይረዳል። ስለዚህ ነው at the same time I'm a sinner and I'm righteous አለ when I look to the cross አለ። ዛሬ ለኛ ከዚህ ክፍል የሚናገረው ምናልባት ለብዙ ዓመታት ቁጣ ይዘን እንኖር ይሆናል። ምናልባት አንድን ሰው ይቅር ለማለት እንቸገራለን። ምናልባት በቃላችን ሌሎችን እንጎዳለን። ዛሬ ግን እግዚአብሔር ይህን ሁሉ አውልቁ ነው የሚለን። እግዚአብሔር አምላክ የተመሰገነ ይሁን። በተቻለ መጠን እንድንበረታ እንድናውልቅ። ቀላል ነው ብዬ አይደለም፣ ግን ጸጋው ያስችላል። እግዚአብሔር አምላክ የተመሰገነ ይሁን። ስንኖርበት፣ ስንማረው፣ ስንለምነው ወገኖቼ ዕለት በዕለት በምናደርገው ኑሮ ካልሆነ በስተቀር ይሄ በአንድ ጊዜ በመለወጥ ብቻ የሚሆን ነገር አይደለም። እንዲያውም በዚህ በቆላስይስ ውስጥ እንግዲህ ይህ ሰው ጳውሎስ ግደሉ ይላል። እንዲያውም ባነበው ደስ ይለኛል። ቆላስይስ ላይ ሄደን ብናነበው ምንድን ነው የሚለው? ቆላስይስ ምዕራፍ 3 ላይ ጌታ ይመስገን፣ ይቅርታ፣ ምዕራፍ 3 ቁጥር 5 እስከ 11 ላይ እንዲህ የሚል እናገኛለን። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። እነዚህ ዝሙትና ርኩስ፣ ፍትወት፣ ክፉ ምኞትም፣ ጣዖትንም ማምለክ የሆኑ መጎምጀት ነው። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል።
እናንተም ደግሞ ትኖሩባቸው በነበራቸው ጊዜ በፊት በእነዚህ ተመላለሳችሁ። አሁን ግን እናንተ ደግሞ ቁጣውንና ንዴቱን ክፋቱንም ከአፋችሁ ስድቡንም የሚያሳፍርም ንግግር እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፍታችሁታልና የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት በዛ የግሪክ ሰው አይሁድም፣ የተገረዘም ያልተገረዘም፣ አረማዊም እስኩስም፣ ባሪያም ጨዋም ሰውም መሆኑን አልተቻለም። ነገር ግን ክርስቶስ ሁሉን በሁሉ ነው ይላል። እግዚአብሔር አምላክ የተመሰገነ ይሁን። ግደሉ ነው የሚለው። ይህ ሰው መግደል አይደለም፣ የኃጢአትን ባሪያ መግደል ማለት ነው። የኃጢአትን ባህሪ መግደል ማለት ነው። እዚህ ላይ ዘርዝሮታል። ዝሙት፣ ርኩሰት፣ ምኞት፣ ስግብግብነት፣ ቁጣ፣ ክፋት፣ ስድብ፣ ሐሰት፣ እነዚህ ሁሉ የአሮጌ ሰው ምልክቶች ናቸው። ይህንን እነሱ እንዲያስወግዱ ይህንን መንፈስ ቅዱስ ዛሬ ለአካሉ ይናገራል። ጌታ የተመሰገነ ይሁን። ከዚያም ጳውሎስ እንዲህ ይላል፣ አዲስ ሰው ልበሱ ይላል። እግዚአብሔር አምላክ የተመሰገነ ይሁን። ክርስቲያን መሆን የስም ለውጥ ብቻ ሳይሆን ወይም የስም ለውጥ ብቻ አይደለም፣ የልብ ለውጥ ነው። እግዚአብሔር ይርዳል። እንደ ክርስቶስ ማሰብ፣ እንደ ክርስቶስ መናገር፣ እንደ ክርስቶስ መኖር። ጌታ አምላክ የተመሰገነ ይሁን። እነዚህ ነገሮችን ያጠቃልላል። ክብር ለስሙ ይሁን። ራሳችን እንድንመረምር ጌታ እግዚአብሔር ይርዳል። ከአምልኮ በኋላ ባህሪያችንን ይቀይራል። ወገኖቼ፣ ስለዚህ የእግዚአብሔር ባሪያ ይሄንን ይነግራቸዋል። እንደ ልብስ አሮጌውን ልብስ እንደምናወልቅ ሁሉ የኃጢአትን ልማድ መተው አለብን። ዛሬ ለኛ የሚናገረው ባጭሩ እግዚአብሔር ከዚህ ክፍል ምናልባት በብዙ ዓመታት ቁጣ ይዘን እንኖር ይሆናል። ምናልባት አንድ ሰው ይቅር ማለት እንቸገራለን። ምናልባት በቃላችን ሌሎችን እንጎዳለን። ዛሬ ግን በእግዚአብሔር ይህን ሁሉ አውልቁ ነው የሚለን። እግዚአብሔር ይርዳል። ይህንን ሕፃን ልጅ እንደሚያድገው በቃሉ ውስጥ በመንፈሱ ውስጥ እያመለክን እያደግን በምንሄድበት ጊዜ እግዚአብሔር ልባችንን እየገረዘ እያስተካከለ የሚመጣው ነገር ነው። በእውነት መመላለስ ስንጀምር ነው። የእግዚአብሔር ባሪያ ጳውሎስ ያየው ትልቁ ነገር ይሄ ስለነበረ ነው የሚነግራቸው። ይህንን በፍቅር እንዲመላለሱ ይመክራቸው ነበረ፣ ያስተምራቸው ነበረ። በሚቀጥለው በወንጌሉ ክፍለ ምንባብ ደግሞ ጌታ ኢየሱስ ክርስቶስ ቅድም እንደዘመርነው ጠላቶቻችን እንድንወድ ብሎ ባስተማረን መሰረት ስንመለከት እና በቃሉ መሰረት ማቴዎስ 5:21-26 ላይ ኢየሱስ አትግደል ነው የሚለው። አትግደል የሚለውን ሕግ ከልቡ ጋር ያገናኘዋል። ከልብ ጋር ያገናኘዋል። የሰውን ሕይወት መውሰድ ብቻ ሳይሆን በወንድም ላይ መቆጣት፣ ማዋረድና መናቅ እንኳን በእግዚአብሔር ፊት ከባድ ጉዳይ መሆኑን ያስተምራል። ከዚህ ሰዎች እንዲጠነቀቁ ያስተምራል። ጌታ አምላክ የተመሰገነ ይሁን። ይህንን ይናገራል። ምክንያቱም ከባድ ነው ሁኔታው። እግዚአብሔር ይጠብቀን። ስለዚህ ጌታ በዚህ ስፍራ ላይ መባህን ልታቀርብ ስትወድ ወንድምህ በአንተ ላይ አንድ ነገር ካስታወሰ መጀመሪያ ሂድና ታረቅ ይላል። ኢየሱስ መጀመሪያ መስዋዕትን አቅርብ አላለም፣ መጀመሪያ ታረቅ አለ። ይህንን ካለ ማድረግ የተነሳ በድፍረት የምንመላለስበት ጊዜ አለ። እግዚአብሔር ሲናገርን ግን እግዚአብሔር ሆይ እርዳኝ ካል ይረዳል። እሱ ጌታ የተመሰገነ ይሁን። ይረዳል ወገኖቼ። ጌታ አምላክ የተመሰገነ ይሁን። ይህንን ነገር እግዚአብሔር
ይህ ማለት እግዚአብሔር ከመዘመራችን፣ ከጸሎታችን፣ ከመባችን በፊት ፍቅርን ይፈልጋል። ፍቅርን ይፈልጋል። በድፍረት የምንመላለሰው ነገር ነው። በድፍረት የምናደርገው ነገር ነው። ስለዚህ እግዚአብሔር የእርቅን የወንጌል ልብ ነው ወገኖች። እርቅ የወንጌል ልብ ነው። ክርስቶስ ከእግዚአብሔር ጋር አስታረቀን። ስለዚህ እኛም ከሌሎች ጋር ልንታረቅ ይገባናል። ጌታ አምላክ የተመሰገነ ይሁን። በእግዚአብሔርና በእኛ መካከል የነበረውን የጥል ግድግዳ አፍርሶ አስታረቀን፣ አንድ አደረገን። ጌታ የተመሰገነ ይሁን። ይህንን በዚህ በወንጌሉ ላይ ደግሞ እንመለከታለን። መባህን ወደ መሰዊያ ብታቀርብ ወንድምህ በአንተ ላይ ነገር እንዳለው በዛም ብታስታውስ መባህን በዛ ተው፣ በፊትም ሂድና ከወንድምህ ጋር ታረቅ፣ ከዚያም መጥተህ መባህን አቅርብ ይላል። እግዚአብሔር ይቅር ይበለን በድፍረት ስላደረግነው ነገር ሁሉ ወገኖቼ። እግዚአብሔር ይረዳናል ይሄን ነገር። እስከማስበውና እስከማስተውለው ድረስ ያሳለፍኳቸው ጊዜያት ቀላል ነገር አይደለም። እግዚአብሔር ልቤን በሚያውቀው ነገር በጣም የሚወደው ሰው ያላልኩትን እንዳልኩት ብሎ ያደረገን የተናገረ ሰው አለ። ያላደረኩትን ያልተናገርኩትን ተናገረ ያለ። በጣም ነው የምወደው፣ በጣም ነው የማከብረው። የሚገርማችሁ ነገር ከዛ በኋላ እኔ ስለ ህይወቱ መለወጥ ነው የተናገርኩት። እንደተለወጠ ከምን ውስጥ እንደወጣ ነው የተናገርኩት። እሱ ስለነገረኝ ነው እንጂ ፈጥሬ ደግሞ አይደለም። ስለዚህ ያ ወንድም ወዳጄ ነው የምለው በቃ እንደው በቃ ዱብ አረገኝ። ወንድም ያልኩ ምንም አልተናገርኩም። አንተ ነህ የተናገርከው አላልኩም። ካንተ ነው የሰማው አላልኩም። ይቅር በለኝ አልኩ። በድዬ ከሆነ አሳዝኜ ከሆነ ይቅር በለኝ አልኩ። ይቅር ሊለኝ አልፈልግም። ስለዚህ አንዳንድ ጊዜ ያጋጥማችኋል። እናንተ ሁሉ ነገር ክፋት ሁሉ የሚጀምረው የት ነው? ልብ ላይ ነው የሚጀምረው። ልባችሁ ንጹህ ከሆነ እግዚአብሔር ያውቃል። ነፃነታችን የሚመጣበት ጊዜ አለ። ስለዚህ እግዚአብሔር አሁን እናንተን እንደማየውና እናንተ እንደምታዩኝ ልባችን እንደዚህ ይመለከታል እግዚአብሔር። ጌታ አምላክ የተመሰገነ ይሁን። ስለዚህ ወገኖቼ በዚህ ስፍራ ላይ እግዚአብሔር የሚያስተምረን ነገር፣ ጌታ ኢየሱስ ክርስቶስ የሚያስተምረን ይሄ ነው። በምንም ነገር በቃ ነፃ ልንሆን የምንችለው ቃሉን እየጠበቅን ስንሄድ ነው። እሱ ደግሞ ይረዳናል። ሰው ሊጠብቅና ፍጹም ሊሆን አይችልም። ግን ውሃ እንደምንጠማ የእግዚአብሔርን ነገር እንደዚሁ እንድንጠማ እግዚአብሔር ይረዳል። ለማድረግ እንፈልግ፣ ጌታ ይረዳል። አንፍራ። ዕለት በዕለት በቃል ውስጥ በምንኖርበት ጊዜ ወገኖቼ፣ በተለይ በዚህ በመጨረሻ ዘመን በዓለም ውስጥ ያሉት አይደለም በቤተ ክርስቲያን ውስጥ ባሉት ነገር ስናይ በእውነት ነው የሚያስለቅስ ነው ጉዳዩ። የሚያስለቅስ ነው። እንደፈለግን ልንሄድ አንችልም። እንደፈለግን መራመድ አንችልም። ስለዚህ ስናስብ፣ ለመማር ስንፈልግ ዛሬ ራሳችንን እንድንመረምር እግዚአብሔር ይርዳን። ይርዳን። በልቤ ምቀኝነት አለ ብለን ራሳችንን እንመርምር፣ እንጠይቅ በእግዚአብሔር ፊት ወገኖቼ። ለአንድ ሰው ቁጣ ይዤ እኖራለሁ የሚለው ነገር እንጠይቅ። ካለ እግዚአብሔር ሆይ እርዳኝ እንበለው፣ ይረዳናል። እግዚአብሔር አምላክ የተመሰገነ ይሁን። ይቅር ማለት የሚገባኝ ሰው አለ ብለን ራሳችንን እንጠይቅ። ካለ እንድንጠይቅ እግዚአብሔር ይረዳናል ወገኖቼ። አምልኮዬ ከፍቅርና ከእርቅ ጋር ይሄዳል ብለን ደግሞ እንጠይቅ። ጌታ አምላክ የተመሰገነ ይሁን። ይረዳል፣ እግዚአብሔር ይረዳል ወገኖቼ። መልሱን እንሰጣለን በድፍረት ሳይሆን ራሳችንን ዝቅ አድርገን። በቤተሰቤ፣ በቤተ ክርስቲያንና በስራዬ ቦታ የሰላም ሰው ነኝ።
ብለን መጠየቅ መልካም ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ የዛሬው ቃል ወገኖቼ በግልጽ ሁኔታ ያስተምረናል። ከቃየል ታሪክ ምቀኝነትና ቁጣ ወደ ጥፋት እንደሚመሩ እንማራለን። እነዚህ ወንድማማቾች እግዚአብሔር የምናቀርበውን መስዋዕት ያያል። ቃየል ካለው ነገር ሁሉ አግበዝብዞ ነው ያቀረበው። አቤል ደግሞ የሰባውን ነው መስዋዕት አድርጎ ያቀረበው። ስለዚህ ወገኖቼ የሰማይ አምላክ እግዚአብሔር ይርዳን። ከጳውሎስ ትምህርት ደግሞ አሮጌውን ሕይወት ትተን አዲሱን በክርስቶስ እንድንለብስ እንማራለን። ጌታ አምላክ የተመሰገነ ይሁን። በቃ ኔጌቲቭ የሆነውን ክፉ የሚያሳስበንን ነገር እንድንናደድ የሚያደርገንን ነገር አስማቻ አስቦስብል ይረዳል ጌታ። እኛ እኮ we are not a perfect man። ይሄ አፈር ነው ተሸክመን የምንሄደው ወገኖች፣ አፈር ነው። ስለዚህ እኛ ስንሸኝ ከአፈር መጣህ ወደ አፈር ትመለሳለህ ብለን ነው የምንሸኘው። የሰማይ አምላክ እግዚአብሔር ይርዳን። ይመኛል ይሄ ስጋ ሲመኝ ደግሞ ከውድቀት ያደርሳል። ሪአክት ለማድረግ ይፈልጋል። በዓለም ላይ በጠላት በዲያብሎስ ደማቸው እየፈሰሰ ያለውን ስትመለከቱ ደማቸው ይጮሃል። ከቃየልና ከአቤል ጊዜ አንስቶ ደሙ ይጮሃል። ስለዚህ ጳውሎስም ይሄንን ነው የሚናገረውና ከኢየሱስ ደግሞ እውነተኛ ትምህርት ከልብ የሚጀምረውን ከእግዚአብሔር ጋር ያለንን ግንኙነት ከሰዎች ጋር በፍቅርና በእርቅ መኖር እንደሚጠይቅ እንማራለን። የእግዚአብሔር ስም ብሩክ ይሁን። ይሄንን እንድናደርግ በዚህ እንድንኖር ጌታ መንፈስ ቅዱስ ይርዳን። ወገኖቼ ተግባራዊ እንድናደርግ ጌታ መንፈስ ቅዱስ ይርዳን። ቃየል ቁጣውን አልተቆጣጠረም፣ ውድቀት መጣ። ጳውሎስ አሮጌውን ሰው እንድናወልቅ ጠራን። ኢየሱስ ደግሞ ከአምልኮ በፊት እርቅን አስቀደመ። ስለዚህ ዛሬ የእግዚአብሔር ጥሪ ይሄ ነው። ልባችንን እንድንጠብቅ፣ ሕይወታችን እንዲለወጥ፣ ከሰዎች ጋር እንድንታረቅ፣ እንዲህ ስናደርግ አምልኳችን በእግዚአብሔር ፊት ተቀባይነት ያለው ይሆናል። ጌታ አምላክ የተመሰገነ ይሁን። ስለዚህ በፍቅር እንመላለስ ስንል በእንደዚህ ነገሮች ሁሉ አስበንና አስተውለን ለመመላለስ ጌታ መንፈስ ቅዱስ ይርዳን። ወንድሞችና እህቶች፣ ዓለም ጥላቻን ትጨምራለች፣ ክርስቶስ ግን ፍቅርን ይጨምራል። ስለዚህ ጌታ እግዚአብሔር ይርዳን። በቤታችን፣ በቤተ ክርስቲያናችን፣ በስራችንና በማህበረሰባችን በፍቅር መመላለስ እንድንችል ጌታ እግዚአብሔር ይርዳን። በሶስቱ ያለው ስለዚህ ነው የሚናገረው፣ ስለ ፍቅር ነው የሚያስተምረው። ስለዚህ ነው ዋናው ከሁሉ በላይ ክርስቶስ ያደረገልን ነገር እንድናስብ። መወደድ የማይገባንን ሰዎችን ወደድን። እኛ ደግሞ እሱን ስናውቅና ከሱ ጋር መኖር ስንጀምር ደግሞ በጸጋው መመላለስ እንድንችል የሰማይ አምላክ እግዚአብሔር ይርዳን። ጌታ አምላክ የተመሰገነ ይሁን። ስለዚህ ወገኖቼ በዚህ ልተዋችሁ ወዳለሁ። ክብር ለስሙ ይሁን። እናመስግንና እንጸልይ። ሕያውና ዘላለማዊ ሆንክ ሰማያዊ አባታችን ሆይ ዛሬ በቃልህ የላከልህን ልባችንን ታበረታ ዘንድ በኢየሱስ ስም እንማጸናለን። በውስጣችን ያለውን ቁጣ፣ ምቀኝነት፣ ጥላቻና ያልተሰጠ ይቅርታ አምላካችን ሆይ እኛን በመርዳት እንድታስወግድልን እንማጸናለን። በቅዱስ መንፈስህ
ፍቅርን፣ ትዕግስትን፣ ትህትናን እና ሰላምን እንድትሞላብን እንማጸናለን። በክርስቶስ ምሳሌ ተመላልሰን ሌሎቹን የበረከት ሰዎችን እንድንሆን እርዳን። ቤተሰቦቻችንን፣ ቤተ ክርስቲያናችንን፣ ማህበረሰባችንን በፍቅር አንድ አድርገን መኖር እንድንችል እግዚአብሔር አምላክ ሆይ አንተ እርዳን። ይሄን ሁሉ ለማድረግ የምንችልበት ጌታ ሆይ በቃል እንደተጻፈ የእምነታችሁ ጀማሪና ፈጻሚ ኢየሱስ ክርስቶስን እየተመለከታችሁ በፊታችሁን ያለውን ሩጫ በትዕግስት ሩጡ ተብሎ እንደተጻፈ በዚህ በፍቅሩ በጀመርነው በመካከልም ከሱ ጋር በመሆን በመጨረሻም ደግሞ ከሱ ጋር በመሆን ለመጨረስ እንደምንፈልግ እንድንጓዝ በዚህ እንድትረዳን እንማጸናለን። ጌታ ሆይ መሐሪ ነህና ምሕረትን በእኛ ላይ አብዛ። ይቅር ባይ ነህና አስተምረህናልና ጌታ እግዚአብሔር አምላክ ሆይ ተናግረህናል። ብዙ ጊዜ ጌታ ሆይ በይህን ቃል ሰምተናል አሰምተናልና በወደቅንበትና በደከምንበት ነገር ሁሉ እግዚአብሔር አምላክ ሆይ እንድትረዳን በጌታ በኢየሱስ ክርስቶስ ያወስብና ስልጣን እንማጸናለን። አምላካችን ሆይ ክብር ላንተ ይሁን። ጌታ ሆይ ልትገስጸን ሳይሆን ልትመክረን ወደድክ። ጌታ ሆይ የኃጢአት ደሞዝ ሞት ነው ተብሎ እንደተጻፈ የእግዚአብሔር የጸጋ ስጦታ በጌታችን በመድኃኒታችን በኢየሱስ ክርስቶስ የዘላለም ሕይወት ነው ተብሎ እንደተጻፈ ለዚህ ተጠርተናልና ጌታ ሆይ በዚህ ጸጋ ውስጥ እንድንመላለስ እንድትረዳን በኢየሱስ ስም እንማጸናለን። ታስችለናለህ እግዚአብሔር አምላክ ሆይ ባቃተን ነገር ላይ ተው ያልከንን በመተው አንሱ ያልከንን በማንሳት ፊት ጌታ እግዚአብሔር አምላክ ሆይ እንደሰማነውና እንዳሰማነው ቃልህ መመኖርና መመላለስ እንድንችል እርዳን። ተመስገን ጌታ ሆይ ስለተናገርከን፣ ስለመከርከንና ስለገሰጽከንና ስለመለስከን። ጌታ ሆይ ይህን ቃል ከሰማን በኋላ ይቅር ማለት የሚገባንን ሰው ካለ ደውለን ይቅር እንድንል እርዳን። ማስተካከል ያለብንን እንድናስተካከል እርዳን። ጌታ ሆይ ተናግረህናልና በዚህ በይቅርታ ውስጥ ተመላልሰን በየዕለቱ እንድናድግልህ እርዳን። ይሄን ለመንህ በቀራንዮ መስቀል ላይ ባከበረህና በተወደደው ልጅህ በጌታ በኢየሱስ ክርስቶስ ያው ስም አሜን። ጌታ አምላክ የተመሰገነ ይሁን።